አሁን የእናንተ ተራ ነው። እዚህ ሰሌዳው ላይ የተለያዩ ፊደላት ተበታትነው ይገኛሉ። እንደ ንስር በንቃት ተመልከቱና እንደሚያድን ንስር ፊደላቱን አድናችሁ ትርጉም ያለው ቃል መስርቱ። ለምሳሌ እዚህ ጋር የተዘረዘሩ ፊደላትን አስቀምጥላችኋለሁ። ከ3 ወይም ከ4 ያላነሱ ፊደላት ናቸው። እነዚህን ፊደላት እያያችሁ አንድ ወጥ የሆነ ቃል ትመሰርቱልኛላችሁ። ሰላም ጤና ይስጥልኝ። የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ንስር ቋንቋ አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን በአጭር ጊዜ ብቻ በ10 ደቂቃ ብቻ አማርኛን ፊደላትን በመገጣጠም ቃላት መመስረት እንዴት ይቻላል ብላችሁ ለምትቸገሩ ሁሉ ዛሬ ቀለል ባለ ሁኔታ የማሳያችሁ ነው የሚሆነው። እናንተ የሚጠበቅባችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ለሌሎች አማርኛ ጀማሪዎች ለሆኑና ብዙ ጊዜ አማርኛን እንዴት አድርጌ ማንበብ እችላለሁ እያሉ ለሚቸገሩት ሁሉ ማዳረስ ብቻ ነው የሚጠበቅባችሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ትምህርቱን በኦንላይን እየሰጠን ነው የምንገኘው። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። ከዚህ በተጨማሪ ዘወትር ቅዳሜና እሁድ ከ3 ሰዓት ጀምሮ እስከ ሌሊቱ 5 ሰዓት ድረስ በላይቭ ቲክቶክ እና በዚሁ ዩቲዩብ ላይቭ እንገኛለን። በቀጥታ በመግባት የቀጥታ ስርጭት እያስተማርን ነው የምንገኘው። ማንኛውም ማስተያየትና ጥያቄ ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። አሊያም በቀጥታ ላይቭ ላይ በመግባት ማንኛውም ጥያቄና አስተያየት አሊያም ማንኛውንም ነገር ግልጽ አድርጎ መጠየቅ ይቻላል። አሁን ወደ ዛሬ ትምህርታችን ነው የምንሄደው። እዚህ ጋር እንደምታዩቸው በገ ፊደላት ቃላት ምስረታ በ10 ደቂቃ ብቻ አቀላጥፈን ማንበብ እንዴት እንችላለን አብረን እናያለን። እዚህ ጋር የመጀመሪያው እንደምታዩት ገ የመጀመሪያ ነው፣ ል 6ኛ ነው፣ ጿ 8ኛ ነው፣ ል 6ኛ ነው። በአንድ ላይ ምን ብለን እናነበዋለን? ገ ል ጿ ል ገልጿል፣ ገልጿል፣ ገልጿል። ሁለተኛው ገ የመጀመሪያ፣ ን 6ኛ፣ ዘ የመጀመሪያ፣ ብ 6ኛ በአንድ ላይ ገንዘብ፣ ገንዘብ። ይችን ማያውቅ የለም መቼም። ገንዘብ፣ ገንዘብ፣ ገንዘብ። ሶስተኛ ገ ጠ መ ኝ ምን ብለን አነበዋለን? ገጠመኝ፣ ገጠመኝ፣ ገጠመኝ። ገበያ፣ ገበያ፣ ገበያ። በገ በመጀመሪያው ፊደል እንደዚህ አድርገን ቃላትን አገጣጥመን ፊደላትን በማገጣጠም ቃል መመስረት እንችላለን። ትርጉም የሚሰጥ ቃል ማለት ነው። ወደ ሁለተኛው ስንሄድ ደግሞ ሁለተኛ ፊደሉ እንደምታዩት በቀኝ በኩል ቅጥያ ያለው ጉ ይባላል። እዚች ጋር እንደምታዩት እችኛዋ ጉ ነች። ከዛ ዳ ነች። ከዛ ት ነች። በአንድ ላይ ጉዳት የሚል ቃል ይሰጠናል። ጉዳት፣ ጉዳት። ይሄኛው ጉ ሁለተኛ ነው፣ ባ 4ኛ ነው፣ ኤ 5ኛ ነው። በአንድ ላይ ስናነባቸው ጉባኤ የሚል ቃል ይሰጠናል። ጉባኤ። ጉ ሁለተኛ፣ ዳ 4ኛ፣ ይ 6ኛ፣ ጉዳይ የሚል ቃል ይሰጠናል። ጉዳይ፣ ጉዳይ። ጉ ሁለተኛ፣ ል 6ኛ፣ ህ 6ኛ፣ ጉልህ፣ ጉልህ የሚል ቃል ይሰጠናል። ወደ ሶስተኛው ስንሄድ እቺ ሶስተኛዋ የምትዋት ወደ ቀኝ ሸፋፋ ያላት ፊደል ነች፣ ጊ ትባላለች። ስለዚህ ጊ 3ኛ፣ ታ 4ኛ፣ ር 6ኛ በአንድ ላይ ስናነበው ጊታር፣ ጊታር የሚል ቃል ይሰጠናል። ጊ 3ኛ፣ ን 6ኛ፣ ጥ 6ኛ። ስለዚህ ጊ ን ጥ ጊንጥ የሚል ቃል ይሰጠናል። ጊ 3ኛ፣ ደ 1ኛ፣ ራ ር 6ኛ በአንድ ላይ ስናነበው ምንድን ነው የሚለው? ጊደር፣ ጊደር፣ ጊደር የሚል ቃል ይሰጠናል። ጊ 3ኛ፣ ዮ 7ኛ፣ ን 6ኛ በአንድ ላይ ስናነበው ጊዮን የሚል ቃል ይሰጠናል። ጊዮን የሚል ቃል ይሰጠናል። ወደ አራተኛው ስንሄድ ደግሞ አፋችን የሚያስከፍተው ድምፅ አ የሚባለው ድምፅ ነው። ስለዚህ ጋ እንላለን። ጋ፣ ጋ 4ኛ፣ ጌ ማለት ዜ 5ኛ፣ ጠ የመጀመሪያ፣ ኛ 4ኛ በአንድ ላይ ስናነበው ጋዜጠኛ የሚል ቃል ይሰጠናል። ጋዜጠኛ። ጋ 4ኛ፣ ብ 6ኛ፣
ቻ አራተኛ በአንድ ላይ ስናነበው ጋብቻ ጋብቻ የሚል ቃል ይሰጠናል ማለት ነው። ጋ አራተኛ፣ ም ስድስተኛ፣ ቤ አምስተኛ፣ ላ ስድስተኛ በአንድ ላይ ስናነበው ምን ይላል? ጋምቤላ ጋምቤላ። ጋ አራተኛ፣ ሻ አራተኛ፣ ው ስድስተኛ በአንድ ላይ ጋሻው ጋሻው የሚል ቃል ይሰጠናል። ወደ አምስተኛውና ኤ የሚል ወይም ቀለበት ያለው ድምጽ ስንሄድ ደግሞ ጌ አምስተኛ፣ ዲ ሶስተኛ፣ ኦ ሰባተኛ ስናነበው ምንድን ነው የሚለው? ጌዲኦ ጌዲኦ። ሌላው ጌ አምስተኛ፣ ታ አራተኛ፣ ሁ ሁለተኛ፣ ን ስድስተኛ በአንድ ላይ ምን ብለን እናንብበው? ጌታሁን ጌታሁን ብለን ማንበብ እንችላለን። ጌታሁን። ጌ አምስተኛ፣ ት ስድስተኛ፣ ነ የመጀመሪያ፣ ት ስድስተኛ በአንድ ላይ ስናነባቸው ምን ይላል? ጌትነት ጌትነት የሚል ቃል ይሰጠናል። ጌ አምስተኛ፣ ታ አራተኛ፣ የ አምስተኛ በአንድ ላይ ጌታዬ የሚል ቃል ይሰጠናል። ጌታዬ። ወደ ስድስተኛው ፊደል ስነት ደግሞ ግ የሚል ድምጽ ነው ያለው። እ የሚል ድምጽ ይኖረዋል። ግ ስድስተኛ፣ ን ስድስተኛ፣ ቦ ሰባተኛ፣ ት ስድስተኛ በአንድ ላይ ስናነበው ግ ን ቦ ት ግንቦት የሚል ቃል ይሰጠናል። ግ ስድስተኛ፣ ን ስድስተኛ፣ ባ አራተኛ፣ ር ስድስተኛ በአንድ ላይ ግንባር ግንባር። ን ትዋጥና ግንባር እንላለን። ግንባር። ግ ስድስተኛ፣ ጭ ስድስተኛ፣ ቶ ሰባተኛ፣ ች ስድስተኛ በአንድ ላይ ግጭቶች የሚል ቃል ይሰጠናል። ግጭቶች። ግ ስድስተኛ፣ ዛ አራተኛ፣ ት ስድስተኛ በአንድ ላይ ግዛት የሚል ቃል ይሰጠናል። ግዛት። የመጨረሻው ጎ ስንል ኦ የሚል ድምጽ ነው የሚኖረው። ጎ ሁለት አይነት ጎዎች እንዳሉ አስታውሱ። አንደኛው ጎ ይሄ ሲሆን ሁለተኛው ጎ ደግሞ እንደዚህ ሆኖ እዚህ ጋር ቀለበት ያለው ፊደል ማለት ነው። ይሄ ሁለቱም ጎጎ ተብለው ይጠራሉ ማለት ነው። ስለዚህ አሁን የምናያት ጎ ይችኛዋ ነች ማለት ነው። ጎ ሰባተኛ፣ ዛ አራተኛ፣ መ አንደኛ፣ ን ስድስተኛ በአንድ ላይ ጎዛመን ጎዛመን የሚል ቃል ይሰጠናል። አሁንም ድጋሜ ጎ ሰባተኛ፣ ረ አንደኛ፣ ም ስድስተኛ፣ ሳ አራተኛ በአንድ ላይ ስናነበው ጎ ረ ም ሳ ጎረምሳ ጎረምሳ የሚል ቃል ይሰጠናል። ጎ ሰባተኛ፣ ር ስድስተኛ፣ ፍ ስድስተኛ በአንድ ላይ ጎ ር ፍ ጎርፍ ጎርፍ የሚል ቃል ይሰጠናል። ጎ ሰባተኛ፣ መ የመጀመሪያ፣ ን ስድስተኛ፣ ጎ መ ን ምን ይላል? ጎመን ጎመን የሚል ቃል ይሰጠናል። ቤተሰብ ዛሬ ያየናቸው ቀለል ባለ ሁኔታ በአጭር ደቂቃ ብቻ ከ10 ምናምንና ከ20 በላይ የሆኑ ቃላትን በመመስረት በአጭር ጊዜ እንደዚህ አድርገን እነዚህንና ሌሎችን መሰል ቃላቶችን ማንበብና መጻፍ እንችላለን። ባላችሁበት ሆናችሁ በኦንላይን በአጭር ጊዜ አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉበትን ሁሉ ዝግጅታችን ጨርሰን ወደ እናንተ ከች ብለናል። በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አማርኛ፣ እንግሊዝኛ፣ ሂሳብንም ጨምሮ የእናንተን ፍላጎት ያደረገ ትምህርት እንሰጣለን። ሰዓትን በእናንተ ፍላጎት አድርገን እያስተማርን ነው የምንገኘው። እናንተ በፈለጋችሁበት ሰዓት በማታ በጠዋት ወይም በግል በግሩፕ በማንኛውም ሁኔታ የእናንተን ፍላጎት መሰረት ያደረገ ትምህርት እየሰጠን ነው የምንገኘው። እንዲሁም ደግሞ ከዚህ በተጨማሪ ቅዳሜና እሁድ በላይቭ እያስተማርን እንገኛለን። ቅዳሜና እሁድ በላይቭና ሌሎችም ሰኞ ማክሰኞ የማይመቻቸውን ልጆች ቅዳሜና እሁድ የገዛ ትምህርት እየሰጠን ነው የምንገኘው። እናንተም ይሄን እድል ሳያልፋችሁ ተቀላቀሉ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። በምን እንማር ብላችሁ የምትቸገሩ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ አሊያም በ0931 32 77 66 ይደውሉ። በቀጥታ በመደወል አሊያም በኢሞ በዋትስአፕ በቴሌግራም አሊያም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ያገኙናል። ባላችሁበት ሆናችሁ በኦንላይን ያለምንም ርቀት በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። ልጅነታችሁን በትምህርት ሳታሳልፉ በስራና በሌሎች ምክንያት ትምህርት ሳትማሩ የቀራችሁት ወንድሞቼ በቀላሉ በኦንላይን የትናንትናውን ማከካስ ይቻላል። እድሜ ሳይገድበው ሰዓት ሳይገድበው ያለምንም ሁኔታ በአጭር ጊዜ አማርኛን አቀላጥፎና አንብቦ መምጣት ከኛ ጋር ይቀድማል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።